ሰላም ወደ አድማጮቻችን በውድድር ዓመቱ መጀመሪያ ወደ ምድብ ተሳትፎ እንኳን ያላገኘው የኤንዞ ማሬስካው ቼልሲ ሲርቬትን አሸንፎ ወደ ምድብ ድልድል ከገባ ጊዜ አንስቶ ግን ማንንም ቡድን አልሰማም ማለት ይቻላል። ሁሉንም ቡድኖች በማሸነፍ ለፍጻሜ ከሪያል ቤቲስ ጋር የሚገናኝ ይሆናል። የሁሉም የቼልሲ ደጋፊዎች ሐሳብ እቅድ አሁን ተሳክቷል። በፍጻሜው ዋንጫውን ማሸነፍ ከኤንዞ ማሬስካው ቼልሲ ይጠበቃል። ከፍጻሜው በፊት ግን በቀጣዮቹ ጊዜያቶች ሶስቱ የእንግሊዝ ፕሪሚየር ሊግ የፍጻሜ ጨዋታዎች ይጠብቁታል። ኒውካስትል፣ ማንቸስተር ዩናይትድ እና እንዲሁም ኖቲንግሃም ፎረስት። እነዚህን ያሉትን ቀሪዎቹን አራት ጨዋታዎች ማሸነፍ የሚችል ከሆነ ኤንዞ ማሬስካው ቼልሲ በውድድር ዓመቱ ላይ ያልተጠበቀውን ስኬት ማምጣት የሚችል ነው የሚሆነው። በአውሮፓ ቻምፒዮንስ ሊግ መሳተፍ፣ የኮንፈረንስ ሊጉን ማሸነፍ። የኮንፈረንስ ሊጉን የሚያሸንፍ ከሆነ ቼልሲ በውድድር ዓመቱ እንግዲህ ትልቁ ስኬት ይሆናል። ምክንያቱም ደግሞ ካላችሁኝ ሶስቱን የአውሮፓ ትልልቆቹን ዋንጫ ማሸነፍ የቻለ ብቸኛው ክለብ ይሆናል። የአውሮፓ ቻምፒዮንስ ሊግን 2 ጊዜ፣ የአውሮፓ ሊግን 2 ጊዜ፣ አሁን ደግሞ ቀሪው የቀረውን የኮንፈረንስ ሊጉን ማሸነፍ ችሏል። አንድ አድማጭ ምን ሚል አስተያየት ሰጠ? በጣም ጥሩ የሆነ አስተያየትን አይቻለው። ለአድማጮቻችን ቼልሲ የኮንፈረንስ ሊጉን አነሳ ማለት የካራባኦ ካፑን ዋንጫ ያነሳ ያክል ይሰማል የሚለው ለዚህ ለአዲሱ ስብስብ አዲስ ለሚቃኘው ቡድን ይህ ዋንጫ በጣም አስፈላጊ ነው። እንግዲህ ዩርገንዳርን በሜዳቸው 1-0 አሸንፈዋል። ጨዋታው አስደሳች ነበር ማለት አይቻልም። በጣም ደካማ የነበረ ጨዋታ ነው። ነገር ግን ለቼልሲ ውጤቱን አምጥቷልና አስፈላጊ ነው። ወደ ፍጻሜ አልፈዋል። በአጠቃላይ ውጤት 5-1። ሪያል ቤቲስ በጨማሪ ደቂቃዎች ውስጥ እንግዲህ የነ ኢስኮ የነ ፔሌግሪኒ ቡድን ነው እንግዲህ የነ አንቶኒ ቡድን ለፍጻሜ ደርሷል። ፉክክርን የሚያደርጉ ይሆናል ብዬ አስባለሁ። ቼልሲ በውድድር ዓመቱ በኮንፈረንስ ሊጉ የሚገጥመው ትልቁ ቡድን የሚሆን ነው ሪያል ቤቲስ። በጨዋታው በውድድር ዓመቱ መጀመሪያ ላይ ወይ ፊዮረንቲና ያለበለዚያ ሪያል ቤቲስን ካገኘ በዚህ ውድድር ጠንካራ ተፎካካሪ ይሆናል ብለን ነበር። ሪያል ቤቲስን አግኝቷል። እንግዲህ ጠንካራ ፉክክርን የሚያደርግ ይሆናል። ሰላም ወደ አድማጮቻችን፣ ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። በእናንተ እይታ ምን ታስባላችሁ ስለ ቼልሲ የፍጻሜ ጨዋታ? የፍጻሜ ጨዋታ የሚጠበቅ የሚያደርገው አንደኛ ቼልሲ ባለፉት ዓመታቶች በፍጻሜ ጨዋታ ላይ በተለይ በእንግሊዝ ፕሪሚየር ሊግ ማሸነፍ አልቻለም። በተለይ በዌምብሌይ የተገኘ በካራባኦ ካፕ አምና በካራባኦ ካፕ እንዲሁም ደግሞ የዛሬ 2 ዓመትም የቶማስ ቱሄሉ ቡድን ለፍጻሜ በሁለቱ ዋንጫዎች ደርሶ እንደነበር የምታስታውሱ ነው። ነገር ግን ጥሩ ብቃት ላይ አልነበሩም። በአውሮፓ ቻምፒዮንስ ሊግ ላይ ግን የቶማስ ቱሄሉ ቡድን ለመጨረሻ ጊዜ የቼልሲ ዋንጫ ያሸነፈው በዛ ቡድን ነው። የክለቦች ዓለም ዋንጫን ማሸነፍ መቻሉ የሚታወስ ነበር። በአጠቃላይ ግን ከዛ በኋላ የሚገኘው ሌላኛው ዋንጫ ይሆናል። የቼልሲ ደጋፊዎች እነዚህን አይነት ዋንጫዎች የናፈቁ ይመስላሉ። ባለፉት 4 ዓመታት ዋንጫ ማሸነፍ አልቻሉም ነበር። ድል ወደ ዋንጫ የሚመልሳቸው ይሆናል። ስለዚህ ለቼልሲ ትልቁ ድል የሚያመነጭ ነው የሚሆነው። ከዛ ውጭ ቼልሲ ቶፕ 5 የሚጨርስ ከሆነ ደግሞ አውሮፓ ቻምፒዮንስ ሊግ ተሳትፎን የሚያገኝ ይሆናል። ያም ትልቅ ድልን የሚያመጣ ይሆናል። ስለዚህ ለቼልሲ ይህ የውድድር ዓመት መጨረሻው ሰዓት ላይ ይገኛሉ። ኤንዞ ማሬስካ እንደተናገሩት 4 የፍጻሜ ጨዋታዎች ቼልሲ ይቀሯቸዋል። እንግዲህ በትናንትናው ጨዋታ እንደተጠበቀው እንግዲህ በተጠባቂው ጨዋታ ላይ የተጠባቂው አሰላለፍ ውስጥ አስገራሚው የአሰላለፍ ሂደት የነበረው እኛ ሙሄካን መርጠን ነበር በአሰላለፉ ሂደት እንዲሰለፍ። ነገር ግን ቼልሲ ኤንዞ ማሬስካ ለ16 ዓመቱ ታዳጊ ግሪሊሽ ዕድል ሰጥቶት ነበር። በሚገባ የጨዋታ ፐርፎርማንሱን አሳይቷል። በዚህ ጨዋታ ላይ ኤንዞ ማሬስካን መጥፎ ሲሰሩ እንደምንተቻቸው ሁሉ ጥሩ ሲሰራ ደግሞ ማድነቅ አለብን። በተለይ ለቼልሲ የስፖርቲንግ ዳይሬክተሩ ለቼልሲ ባለቤቶች ኮቦሃም ላይ እምነት እንዲጥሩ በጣም የሚያደርግ ጨዋታ ነበር። ሪጊ ዌልሽ እንግዲህ በአጠቃላይ ሰው እንግዲህ በእድሜው 16 ዓመቱ ላይ የሚገኝ ነው። ገና ታዳጊ ነው። በእንግሊዝ ፕሪሚየር ሊግ ካያችሁ ማንቸስተር ሲቲ ብዙ ታዳጊዎችን እያወጣ ነው የሚገኘው። ማንቸስተር ዩናይትድ፣ አርሰናል ብዙ ታዳጊዎችን እያወጣ ነው። ስለዚህ ቼልሲም እንደዚህ አይነት ነገር ይጠበቅበት ነበር። ቼልሲ ግን ታዳጊዎችን በማስፈረም የራሱን ታዳጊዎች በማጣት በጣም የሚታወቅ ነው። ያን ማትሰን ሃልን መጥራት ይቻላል። ሌቭሬሜንቶን በተከላካይ መስመር ታይሪክ ለምፕቴ መጥራት የሚቻል ነው የሚሆን። ነገር ግን በዚህ ውድድር ዓመት በኤንዞ ማሬስካ ገፋፊነት ታይሪክ ጆርጅን፣ ጆሹዋ ቺፖንግ የዋናው ቡድን አካል አድርጎ እየቀጠለ ነው የሚገኘው። በተለይ በኔ እይታ በጣም ጆሹዋ ቺፖንግ አድማጮቻችን ቼልሲ በቀጣይ ምርጥ ተከላካይ የሚሆነውን ተጫዋች አግኝቷል። በትናንትናው ጨዋታ ላይ እንግዲህ በሶስቱ መስመር ተሰልፎ ነበር አይደለ? ግራ፣ በቀኝ እንዲሁም ደግሞ በመሃል አማካኝነት ማለት ምን አይነት ተጫዋች ነው? ቁመት ብትሉ ቁመት አለ። ከኳስ ጋር ያለው መረጋጋት፣ ኳሱን በሚገባ ነው የሚጫወተው። ቼልሲ በኔ እይታ ከብዙ ጊዜያት በኋላ ወይም ከማረክ ጉሂ ያለበለዚያም ደግሞ መነሳት የሚችል ከሆነ ከቲሞሪ በኋላ ያገኘው ምርጡ ተከላካይ ይሆናል። በጣም ክህሎት ያለው ነው። በጣም የተሻለ ነው። አንዳንዶቹ እንዲሁም ከጆን ቴሪ በኋላ የተገኘው ምርጡ ተከላካይ ነው ሁሉ ይሉታል። በጣም ከኳስ ጋር ያለው መረጋጋት በጣም የተለየ ነው። ሳሊባን ሁሉ የሚያስታውስ ነው ይመስለኝ። ስህተቶችን መቀነስ፣ ልምድ ማካፈል፣ የተሻለ ብቃት እንዲኖረው ማድረግ ያስፈልጋል። በጆሹዋ ቺፖንግና እንዲሁም ደግሞ በታይሪክ ጆርጅ አንዳንዴ ምን ይታየኛል ወደ ስትራቶስ ቡድን እነዚህን ተጫዋቾች መላክና በዚህ እድሜያቸው በቋሚነት መሰለፍ የሚችሉበትን ቡድን
ማምጣት ነው። ነገር ግን ለታይሪክ ጆርጅ ያድል ቢሰጥ ጥሩ ነው። ለጆሹዋ ችፖንግ ግን አይመስለኝም። ይህ ተጫዋች ለእንግሊዝ ፕሪሚየር ሊግ ራሱ ብቁ ነው የሚታይ ነው። አንደኛ ታክቲካሊ በጣም ሪች ነው ማለት እግር ኳስ አንዳንዴ ብዙን ጊዜ የሚነገረው አለ አይደለ? ብዙን ጊዜ ታክቲካሊ ብታሰለጠን ምን ተጫዋቹ መረዳት አለበትና የቼልሲ በጣም በተለየ ብቃት ጆሹዋ ችፖንግ እግር ኳስን የሚረዳበት አቅም ይጠይቃል። ከዛ ውጭ በጣም ቼልሲ ጥሩ ስራ ሰርቷል የሚባለው ይህንን ተጫዋች ለማስፈረም ፒኤስጂ፣ ሪያል ማድሪድ፣ ሊቨርፑል ብዙ ድርድሮችን አድርጓል። ቼልሲ ቀጥተኛ የሆነ 2 ዓመት ኮንትራት ስለሚቀረው ኮንትራቱ ሳያልቅ እንዲያስፈርሙት እድሎችን እንዲሰጥ ነበር። በሚገባ ስራቸውን ሰርተዋል። በጣም ጥሩ ክህሎት ያለው ተጫዋችን የሚያገኙ ይሆናል ብዬ አስባለሁ። ከዚህ ተጫዋች በአጠቃላይ በትናንትናው ጨዋታ የተለየ ብቃትን አላየውም። ነገር ግን ዋልተርስ እንዲሁም ደግሞ ሪጊ ዌልሽ በጣም ጥሩ የነበሩ ብቃታቸውን ታዳጊዎቹን እድል በማግኘታቸው ቼልሲ ተስፋ የሚያደርጋቸው የኮባም ተጫዋቾችን እድል የሚያመጣ ይሆናል። ቼልሲ ግን ይህንን ዋንጫ ብቻ ማሸነፍ አይደለም የሚጠበቅበት። ምክንያቱም ከሱ በደረጃ ዝቅ ያሉት ቶተንሃም እና ማንቸስተር ዩናይትድ የዩሮፓ ሊግ ፍጻሜ ደርሰዋል። ወደ አውሮፓ ቻምፒዮንስ ሊግ የመሳተፍ እድል ይኖራቸዋል። ስለዚህ ቼልሲ ቶፕ 5 መጨረስ ግዴታው ነው። ከፊቱ ያለው የኒውካስትል ጨዋታ የኒውካስትል የሶስቱ ጨዋታዎች ማለት ነው የማንቸስተር ዩናይትድ እና እንዲሁም ደግሞ ኖቲንጋም ፎረስት ጨዋታ ላይ በኔ እይታ እንግዲህ የኔ አስተያየት ነው ደርማቻችን ከሶስቱ ጨዋታዎች ቼልሲ 7 ነጥብ ግድ ይለዋል። 7 ነጥብ ላይ የሚደርስ ከሆነ ማንንም አይጠብቅም። አንደኛ ኖቲንጋም ፎረስት ጋር አቻ የሚወጣ ከሆነ ኖቲንጋም ፎረስትን ባለበት የሚያስቀር ነው የሚሆነው። አለበለዚያ ደግሞ በኒውካስትልም አቻ የሚወጣ ሆኖ ኖቲንጋም ፎረስትን አሸንፎ ማንቸስተር ዩናይትድን የሚያሸንፍ ከሆነም የተለየ እድል ነው። ሁለቱን አሸንፎ በአንዱ ቢሸነፍም እድል የለውም ማለት አንችልም። በ69 ነጥብ አምስተኛ ሊወጣበት የሚችልበት እድል ሊኖር ይችላል። ሁሉንም መሞከር ነው። ነገር ግን ቼልሲ ከዚህ በኋላ በተቀሩት 4 ጨዋታዎች እስከ ፍጻሜ ድረስ ዋናውን ቡድን የምናይ ይመስለኛል። ተቀያሪዎቹን የምናያቸው አይሆንም። ጠንካራ ቡድን ያለ ጉዳት ያንን ቡድን ማፋለም ይጠበቅበታል። በቼልሲ በውድድር ዓመቱ የኮንፈረንስ ሊጉን ማሸነፍ የተቀዳሚ ዓላማው ነበር። ሁለተኛ አውሮፓ ቻምፒዮንስ ሊግ የሚያሳትፍ እድሉን ማግኘት ነበር። አምና 6ኛ መውጣቱ የሚታወስ ነው። ስለዚህ ያንን ማሻሻል ነው። ስለዚህ ዘንድሮ 5ኛ ከወጣ የአውሮፓ ቻምፒዮንስ ሊግ እድልን ያመጣልና ያንን በሚገባ መስራትና ማከናወን ይጠበቅበታል። ቼልሲ ከሪያል ቤትስ እንግዲህ ቤትስ ጋር ኤንዞ ማሬስካ ከፔሌግሪኒ ስንል ደግሞ ምን ነገሮች እናስታውሳለን ካል በሚገባ የሲቪያ ደርቢ ነው የሚሆነው። ሲቪያ ከተማዋ እንግዲህ የኤንዞ ማሬስካ ሚስታቸውን ባለቤታቸውን ያገኙበት ከዛ ውጭ ደግሞ በሚገርም ሁኔታ ልጃቸውን የሚወለዱበት ቦታ ነው። በሲቪያ ደርቢ ሲቪያና ሪያል ቤትስ በሚያደርጉት ደርቢ ላይ ጎል አስቆጥረው የሚያውቁ ነው። 7 ጊዜ ገጥሟቸው የሚያውቁ ነው። ስለዚህ በሲቪያ ጥሩ ታሪክ ያለው ነው ኤንዞ ማሬስካ። ስለዚህ ጥሩ የሚባል ነው። በሪያል ቤትስ በኩል የነ ኢስኮ፣ ጉሊያኖ እንዲሁም ደግሞ አንቶኒ የሚጠበቁ ተጫዋቾች ነው የሚሆኑት። ጉቾ በጣም ጥሩ የሆነ ክህሎት ያለው ነው። አንቶኒ ለቼልሲ ትንሽ የሚያስፈራ ይመስለኛል። በሚገባ መከላከል ነው። ኮኮሬላ በሚገባ ነው። ከዛ ውጭ የእንግሊዝ ፕሪሚየር ሊግ ልምድ ያለው አሰልጣኝ ፔሌግሪኒ ነው ይህንን ቡድን የሚያሰለጥነው። እንግዲህ ፔሌግሪኒ ደግሞ ጥሩ ከሚባሉ አሰልጣኞች ውስጥ አንዱ ነው። ስለዚህ ጠንካራ ፉክክርን ያደርጋሉ። አጠቃላይ ግን ቼልሲ ይህንን ዋንጫ ማሸነፍ ኤንዞ ማሬስካን መግለጫቸው እንደተናገሩት በጣም ያስፈልጋል። አዲስ ስብስብ ነው። ስለዚህ በዋንጫዎች ማደረጀት ያስፈልጋል። በሚቀጥሉት ጊዜያቶች በካራባኦ ካፕ በኤፍኤ ካፕ ፍጻሜ ሲደርሱ ጠንካራ ቡድን ሆኖ እንዲወጡ የዋንጫ ማሸነፍ ታሪካቸውን መገንባት ያስፈልጋል። አዲሱ ቡድን በአዲስ ዋንጫ መምጣት ይጠበቅበታልና ያ ያስፈልጋቸዋል ብዬ አስባለሁ። ለአካዳሚ ተጫዋቾች እድል መስጠት ለሚመጡት ለታዳጊ ተጫዋቾችም ጥሩ የሚባል ነው። ያን የሚያስፈልግ ነው የሚሆነው። ከዛ ውጭ እንግዲህ ቼልሲ በውድድር ዓመቱ ላይ የስለ ኒውካስትል ጨዋታ በሚቀጥሉት እንሰራለን። ስለ 16 ዓመቱ ታዳጊም ሌላ አንድ ፕሮግራም ያስፈልገዋል። በጣም የሚገመት ነው። እንግዲህ ኤንዞ ማሬስካ እንደተናገሩት እንግዲህ ዋይልሽን ምንድነው ያሉት በሚቀጥለው ጊዜ ነገ ትምህርት ቤት እንድትሄድ ከዛ ውጭ ደግሞ ከቡድኑ ጋር በውጤታማነት ትቀጥላለህ በማለት አስተያየታቸውን ሰጥተውታል። በጣም ከኳስ ጋር ያለው ምቾት ከኳስ ጋር የሚያጠቃበት መንገድ በጣም ተመራጭ የሚያደርገው ተጫዋች ነው። ስለዚህ ተጫዋች አንድ ፕሮግራም የሚያስፈልገው ይመስለኛል። በጣም ጥሩ ክህሎት ያለው የቼልሲ ቀጣዩ ተስፋ የሚሆን ይመስለኛል። በአጠቃላይ እንደ ቡድን ቼልሲ በጨዋታውን ሲጨርስ ኦልሞስት ወደ 7 ታዳጊ ተጫዋቾች ነበሩ ሜዳው ላይ። ያስፈልጊ ነው። በአርሰናል በሌሎችም ቡድኖች የምታዩት ነው እና ቼልሲ ያንን ማድረግ የሚጠበቅበት ይመስለኛል። አሁንም ከሌሎች ሀገራቶች ጥሩ ታዳጊዎች እንደሚያመጣ ይታወቃል። ስቴፋ ዊሊያን፣ ኬንድሪክ ፓዝ፣ አሮን አንሴልሞ እያል ብዙ ተጫዋቾችን መንጥራት እንችላለን። ቼልሲ ያስፈረማቸውን ከዋናው ቡድን ጋር እንዲሁም ደግሞ በዝውውር መስኮቱ ደግሞ ከሚያስፈርማቸው ልምድ ካላቸው ተጫዋቾች ጋር ቼልሲን እንግዲህ ወደ ፍጻሜ እንዲሁም ደግሞ ቼልሲን ወደ ታላቅነቱ የሚመልሱት ይሆናል። በተለይ በአውሮፓ ቻምፒዮንስ ሊግ ሲመጣ ልምድ ያለው ተጫዋቾች ያስፈልጉታል። ይህ ጥንቃቄ መወሰድ የሚጠበቅበት ነው። በአውሮፓ ቻምፒዮንስ ሊግ ላይ ሲመለሱ ልምድ ያለው ተከላካይ በአውሮፓ ቻምፒዮንስ ሊግ ላይ ተጫውቶ የሚያውቅ ተከላካይ ማምጣትን ያስፈልጋል። ከዛ ውጭ በአውሮፓ ቻምፒዮንስ ሊግ ላይ ተመልሶ ሲሳተፍ ለመሳተፍ ብቻ እንዳይሆን ባለፉት ዓመታት ማንቸስተር ዩናይትድ ወደ አውሮፓ ቻምፒዮንስ ሊግ እየተመለሰ ነገር ግን ውጤታማ ሳይሆን ሲመለስ አይተናል። ስለዚህ ቼልሲ እንደዚህ አይነት ዝውውሮች ያስፈልጉታል። ያን ግን የሚያሳካ ከሆነ ነው። አሁን ለፍጻሜ ደርሷል። በፍጻሜው የሚያሸነፍ የሚችል ከሆነ ወደ ዩሮፓ ሊግ ተሳትፎን የሚያገኝ ይሆናል። በኖርማል ውድድሩም ግን ዩሮፓ
ሊግ ተሳትፎን የማግኘት እድሉ ሰፊ ነው የሚሆነው። ሜቢ ክሪስታል ፓላስ የሚያነሳ ከሆነ ዋንጫውን በአውሮፓ ሊግ ክሪስታል ፓላስ የመሳተፍ እድል ሊኖረው ይችላል። በአጠቃላይ ቸልሲ በውድድር ዓመቱ የመጨረሻው ሂደት ላይ ይገኛልና የውድድር ዓመቱን በጥሩ ሁኔታ መጨረስ ያስፈልገዋል። ያ የሚሆነው ኮንፈረንስ ሊጉን ማሸነፍና በአውሮፓ ቻምፒዮንስ ሊግ ተሳትፏቸውን ማረጋገጥ ነው። ሰላም ወዳጆቻችን፣ የስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።